አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልልን። እንዴት ናችሁ? ሙቀት እንዴት እያረጋችሁ ነው? ውሎስ እንዴት ነው? ምሽቱስ እንዴት ነው? እኛ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ዛሬ ሰራሃ ወላሂ በጣም ነው የተናደድኩት። ከዚህም በፊት እኔ ሙሽ አሁን ዩቲዩብም እንትን ሳልል በፊት ሚዲያ ላይ በሚደረጉ ነገር በጣም ነው የሚናደደው። በጣም ነው የሚናደደው። እኛ አሁን ህዝቤ ወዴት እየሄደ ነው? ወዴት እየሄደ ነው? ምንም ማፈር የሚባለው ነገር የለም። ማፈር የሚባለው ነገር የለም። እማማ ጨቤ ቆይ አንቺ እዚህ ጋር ሰው ማድሪ እኔ አላቅም። አንዳንዴ ሀይ የሚለው ሰው ከሌለ ትክክለኛ ቆፍጣና ወንድም ከሌለ ቆፍጣና አባት ከሌለ ቆፍጣና ፋሚሊ ከሌለ ከላስ እንዴት ነው አሁን አንዳንዴ የሆነ ሀይ የሚላቸው ዝም ብሎ አይደለም። እኔ ጎዳና ላይ አሁን የሚኖሩ ሰዎች እንዳስፈለጋቸው አይደለም። ማንንም አይፈሩማ። ማንንም ሰውን ብቻ አላህን ፈጣሪን ብቻ አይደለም እኮ ሰው የሚፈራ ሰውንም ከፈራ አላህንም ይፈራል ሰው። እኔ በዚህን ሰዓት ደግሞ ሚዲያ ላይ የሚታየው ነገር እንዴት ነው የሚያስጠላው? እንዴት ነው የሚያቅለሸልሸው? እንዴት ነው ወደ ላይ የሚለው? ቆይ አንቺ እኔ እንደው መጀመሪያ ጎበዝ እማማ ጨቤ ወላሂ ጎበዝ ልሽ ነበር። ጎበዝ ቢያንስ እየዋሸሽም ቢሆን እየቀረጠፍሽም ቢሆን ምንም እያልሽ ቢሆን እናትሽን ከዚህ ሰውዬው የወለሻትን ልጅሽን የእናትሽን እንጀራ አባትሽን እህትሽ እየመራሽ ነው። ራስሽን እየመራሽ ነው። ምንም ይሁን እንደ ባልሽ ይሄ እንደ ቢኒያም ወተሽ 24 ሰዓት አቲም ብዬ በዛ እንትሰጥቼሽ ነበር። ይህን ሰውዬው አሁን እኔ አንዳንዴ በዩቱበሮቹም በአንዳንድ በተቃወሱ ዩቱበሮች አልፈርድም። እነ ትክክል ኮሜንት ላይ አይዞሽ ይሄም ያልፋል አንቺ ጎበዝ ነሽ እንትን አይዞሽ ከላስ ከዛ 15,000 ወይ 10,000 ወይ 4,000 ወይ 7,000 የሚታይ የነበረው 5,000 6,000 አንድ ከላስ ይሄም አለ እንዴ በዛው ይሄዱበታል። አሁን ልጆች በዚህ ሰዓት ይሄ ይገባቸዋል። በዚህ ሰዓት ልጆችሽን ይዘሽ እንደ ከእንትን ስደተኛ በስደት ይሄ ስደት እንዴት ነው? ስደተኞች ከሀገራቸው ተሰዶ እንትን ብሎ እነሱን እኮ ነው የሆንሽው። እነሱን ነው የሆንሽው። ለልጆችሽ ልጅ ማለት እኮ ነጭ ወረቀት ነው እንዴ! ለልጆችሽ ራሱ አታስቢም? አሁን አንቺ እናንተ ኮሜንተሮች ትክክል ነው ትላታላችሁ እሷን እንዴ ልጅሽን አሁን እሺ በቢኒያም እሺ ይሄንን በዚህ ሰው የወለድኳት አልሽ። በቢኒያም የወለድሻትን ልጅ ይዘሽ ጉሰሩኝ ከጎኑ ከሱ ጋር ተስማሙ። የትኛው የሐላል ባልሽ ነው? ቆይ እማማ ጨቤ ኧረ አሁንማስ መረን አጣሽ፣ ወላሂ መረን አጣሽ። ዩቱብ ይሄን ያክል ያቃውሳል እንዴ? ይሄን ያክል ያቃውሳል? ይሄን ያክል መስመር ያስለቅቃል? በዚህን ጊዜ በነገራችን ላይ አንዳንድ የተቃወሱ ዩቱበሮች ሚዲያ ላይ እንትን ያሉ እርዳታ የተደረጋላቸው ሰዎች ሁሉን አይወክልም። አንደኛ እንደገና ዝም ብሎ በተለያየ ሰው ወልዶ ያለ ኒካ ወልዶ የያዙ ሴቶች አይን አውጣ ናቸው። ሰራሃ አይን አውጣ ናቸው። አሁን ባለፈው ሀቢባ የዛሬ አመት አልሆነም ልጁን በመኪና ውስጥ ነው ከእናቴ ጋር የምናድረው እንደ እናቴ ቢላችሁ አዲኑኝ፣ አሳክሙኝ፣ ተባበሩኝ እንዲያወራ አረጋችሁ። ልጁ ገና የዛኔ አሁን ነው የሰባተኛ አመቱ መሰለኝ አላቅም። በ7ኛ አመቱ ነው ይሄንን እንትን ያለችው። ቢያንስ አንድ እናት እሺ ይሄ ታሞ ነው ይባል። ለታመማ የትኛውም ሰው ኡዙር አለው። ማንም አይጨክንም። አማ ግን ሰው ጤነኛ ሆኖ እንዴት ይለምናል? ሰው እኛ ሁሉም ወዶ አይደለም እኮ ልጆቹን በትኖ ወጥቶ በአረብ ሀገር ስንት ስም እያወጣለት የሚቃጠለው። እኔ ለዚህ ሴትያ የሚረዳ ሰው ለዚህ ለማማ ጨቤ አይዞሽ ብሎ ከጎኑ የሚረዳ ሰው የታመማችሁ በሽተኛ ናችሁ፣ በሽተኞች። ገና የኔ እኮ ቤትሽ እኮ ሁሉ ነገር የተሟላ ነገር የለም። ቤትሽ እኮ የኔ በረሃብ ነው እንደዚህ ጭነት ሴት የሚረጅ። እኔ እንደዚህ ዋልጄ ነበር ፋዛ አልገዛም አለ። መጀመሪያ ማን ተጋደም ያለሽ? ይሄ ሰሞኑ ይሄኔ ማነው ጥጋቡ ነው ማነው አዚዛ ቤት የሚሰማ ወሬ የሚጨመላለቀው የሚግማማው እኛ በስንቱ እንቃጠል እንዴ?
የፈለገችውን አስተ እሺ እማመጨ በራስሽን ችለሽ ድራማሽን አሰሪም እነዚህን ልጆች እንደ ስደተኛ ተባራሽ አሁን የሆነ ጊዜ እንዴት ነው ወደ ትግራይ ወደ አማራ ክልል ተሰዶ ወደ አዲስ አበባ የመጡት እነሱ ለግዳቸው እነሱን እኮ ነው የሆንሽው። እቺ ልጅ በዚህ እድሜዋ እሺ ምን ልትሆኚ ነው? እሺ ምን ልትሆኚ እንደዚህ ይሄን ሰውነትሽን ይዘሽ ይሄን ግዙፍሽን ይዘሽ ኧረ አንዳንዴ እኮ ኧረ አብርሽ ውጣና አንዳንዴ ጠቅጠቅ አድርጋት አብርሽ የቄራ ውጣና እስቲ ንገራት ልክል ይኳል። ኧረ ምን አይነት ጋጠ ወጥናት ባለ ልጆቹን ቢያንስ እንኳን እናትሽ ጋር አስቀምጥሽ ድራማሽን መተሽ አዲስ አበባ አሰሪም ከላሰው እነ ትክክል ምስኪን ይሉሻል። ከዛስ ይታይልሻል። ያ አመድ ነው የሚሆንብሽ። ምንም ሰው የሆንሽ ነገር የለም እኮ በየጊዜው የሆነ ሰዓት ትስቃለሽ። አረፋ ሲመጣ በሬሽን ትገያለሽ፣ ትበያለሽ፣ መጨረሻ ላይ ትግማሚያለሽ። የመጀመሪያው ትዳር አልሆነሽ ቆፍጦን ብለሽ ወተሽ ሱቅ እየሰራሽ ነበር እህትሽን ይዘሽ ምንኛውም ነገር ብሰር ይታይልሻል። ማን ተግማሚያለሽ ከወንድ ጋር ማን ተግማሚያለሽ? ወይ የመጀመሪያ ልጅሽን አባት እሱም ጥፋቱን አምኖ አንቺም ጥፋትሽን አምነሽ ሁለታችሁ ምንም ቢሆን ያወቁት ሸይጣን ይሻላል ካላወቁት እንትን የቱ ጋና አንቺ ዛሬ ባል መጣልኝ ዛሬ እንትን መጣ ሁሉ ነገርሽን ስታሳይ ስትጣይ ስታሳይ ስታረግሽ ስታሳይ ከዚህ ሰውየው ጋር ሽማግሌ ሲመጣ ንካ ስታሳይተሻል አላሳየሽ። خلاص ይሄን ሰውየው የተባለው ለድራማ ነው የመጣው። የተኛው ይሄ ወንድ እናት አባትሽን በሚተኙበት ክፍል አውጥቶ እናንተ በዚህ እንተኛ እያላችሁ ሳላ ላይ እየተጨማለቃችሁ ምኑ ላይ ነው ለሱ ሌላ ሴት ፈልጋው የምትመጣው? ስታስቢ ሰውን እኮ ዶማ ደነዝ ምንም ማያቅ ለነገሩ ደገራሽላችሁ። ለነ ትክክል ለነ ኮሜንተሮቹ ምንም አያውቁም እኮ እዚህ ጋር ከመዳም ቤት ተቃጥሮ መጥቶ አንቺ ነው ያለው። ከዛ ምስኪን ምንም ማያውቁት እኮ አንቺን ምስኪን የሚሉት የሚያውቁ ትክክለኛ ሪያሊቲውን እንትን የሚሉትን ማስሚያውቁት አንቺ ምስኪን አይሉሽ። እኔ መቼም ምስኪን አልልሽ። ቢሆን ራሱ የተኛው በእንትን ያገባሽው እንትን ነው በላይ በቢዳም መወለሻት በዚህ ሰው ወለድኩት ያልሽው እንደ ስደተኛ አዲስ አበባ ለአዲስ አበባ የኔ ስቃይማስ በዛ። ምን ተሰቃይሽ? የሚሰቃዩት ምን ይበሉ? 3 ልጅ 4 ልጅ በሽተኛ እያስታመሙ የሞዴስ ያጡ ቡድን ሞዴስ መጸዳጃ እንትን ማይሉ በአረብያ እየገፉ አክፎ በገጠር ደረጃ ራሱ አክፎ ሽንት ቤት እየወሰዱ አክፎ እንደዚህ አይነት ጀግና እናቶች እኮ አሉ። ጀግና እናቶች ሰሞኑ እናቱ ታማበት ባል ነው። ወንዶች በአጠቃላይ ጨካኞች ናቸው። እኔ ልጆች ወንድ ልጆች ናቸው ጨካኞች ነው ሲል ጨካኝ ግን ሁሉን አይወክልም። እሷን ጥሎ እሷን ፈቶ የት ነው ጅጅጋ ነው የት ሄዶ ምስጥ አግብቷል። እናት 3 ልጆቿን አልበተነችም። ታማለች፣ በሽተኛ ናት። ልጁ ግን ማትሪክ ፈተና ተዳርሷል። ሴትያ ታማለች። መቼ ልሞት መቼ ልዳን እያለች ነው። ነፍስ ውጪ ነፍስ ግቢ እያለች ነው። እንደዛ ሆነ እንኳን ሚዲያ ላይ ወጣ እንደዚህ አላለቃቀሰች። ግንስ ፈተናው የሚጀመር ቀን ነው የዚህ ሴትያ ህይወታ ያለፈው። ሚዲያው ላይ እንትን እያለ ነው። ጠቢ ህይወታ አለፈ። መጀመሪያ ልጅ ፈተና እንኳን እንትን እኔ ቢሞራስ ፈተናውን ማሳለፍ የለብም እያለቀሰ እያነባ ነው ሄዶ እንትኑን ፈተናውን የተፈተነው። መቶ ቀብሮም ሄዶ ነው የተፈተነው። መርዳት ማለት ለእንደዚህ አይነቱ ነው እንጂ ለእንደናንተ አይነቱ ጋጠወጥ ለእንደናንተ አይነቱ አረመኔ ማስብ ላይ መረን አጣችሁ ኢትዮጵያ ላይ ያላችሁ ወላይ። አንዳንዱ ደግሞ አረብ ሀገሩንም ድካም ሳያቅ ምኑንም ሳያቅ ልጄ ታመመ ብላ ባለፈው ልጄን አሳክሙልኝ በዛው ከላት እቺ ሴትያ ተረዳ ተብላ ፋቢባ ቤት እየተረዱ ነበር። እኛ እንሰማለን እንጂ በእንደዚህ ነው አሊግማማ አልከሰከስም። እኔ ራሳ ስንት እንትን አለብኝ ስንት ነገር መርዳት ካለ ታሞ ቢያንስ ዛሬ የኩላሊት እጥበት እያለበት ሚዘለው ሚያሳልፈው እያመመው ህመሙን ተቃቁሞ
ስለዚህ ዛሬ የመዳና የእንትን እንደዚህ አይነት ቦታ እንትን ተብሎልኛል የሚል ኩላሊቱ ፌል ያደረገው ለእንደዚህ አይነቱ ነው እንጂ ሰው ቆሞ እየሄደ እሺ ልጃ ታከመላት። በዛ አጋጣሚ ሚስተር እንትና ማን ነው ዶክተር አብይን አገናኟት። አፍንጫ ህመም ነበረ የሚተነፍሰው እንትኑ ነበር። እሱ አመልያ ተደረገ። እሱንም ሄዶ እንትን አረገው ሹክራን አለው። ሀቢባ 400,000 ከዛም በላይ በውስጡ ራሱ የተሰባሰባላት አለ። ሀቢባ በስነ ስርዓት ዘኔ አገር ሄዳ ነበር ዛሬ አመት ባጃጁን በሚዲያ እንደዚህ እያሳየችን የሰጠችት። ጠይብ እኔ ቀጣይ አመት እኔም ይረዳለሁ በጥሩ ሁኔታ ጎበዝ ሆኜ ጠንካራ ሆኜ አሳያቸዋለሁ ያለች ሴትያ። ለነገሩ አንዳንድ ሰው ዝም ብሎ የሚረዳ ሰው ደክሞ አላመጣውማ፣ የስደትን ድካም አላየውማ። ሰው ተቃጥሎ 100 ሪያል 200 ዲናር እንደዚህ የሚያደርጉት እስቲ አጅርም ለማግኘት ነው እንጂ ተርፏቸው እኮ አይደል። ተርፋቸው ነው ለምን እንደዛ ያረጉልሽ? ጠይብ እኔ ውሳን በሆን የምን አባቱ ባጃጅ ነው ልጄ ለባጃጅ አልደረሰም። በዛ ብር እሺ ባጃጁ አዲስ አበባ ላይ መስራት አልተቻለም ተባለ። እሺ ክፍለ ሀገር ነው የሚሰራው ባጃጅ ተባለ። ባጃጁን ሸጠችው። መኪና ላይ ምን ሰቀለሽ አንቺ ጋጠ ወጥ? ምን ሰቀለሽ መኪና ላይ? መኪና የሰራ መኪና አስለን እንኳን ትክክለኛ ወንድም እንኳን በስነ ስርዓት አላዘው። አንቺ ራይድ ለራስሽ ልሾፍሪ ነው ወላ ለዛ ሰርቶ ለሚያጣ እሱም እኮ ትክክለኛ መኪና ሲሆን ትክክለኛ እንትኑ ሲሆን እሱ ተበላሽ ገራዥ ገባ ሽጪው። እንዴት ይሸጣል? ለቁራሌ ነው። ቁራሌም አራጅ ነው። ምን ተሰባብሮ ምን ተብሎ ይሄ ሁሉ እኮ አልጠግባይ ሲተፋ ያድራል። አሁንም ልጁን ከዛ ምን አረግሽው? አረበኛ አስተማርሽ። አና ጆአን አና ማ እንደና አክል አና ማ እንዲኒ ባባ አና ማ እንዲኒ እንደዚህ አረበኛውን ደግሞ ከየት አወቅሽው? እኔ አንቺን ቢሆን ሰራ ወላሂ ወረበል ካባ እኔ አንቺን ቢሆን ጠይብ ባጃጁ ተሸጠ። በባጃጁ ብር ኤናክ ልጁ የሆነ ቦታ ለሰው አደራ ሰተሽ እኛ እርግፍ አድርገን እንደመጣን ኩዌት አለ፣ ካታር አለ፣ ሳውዲ አለ፣ ዱባይ አለ። ጠንካራ ከሆንሽ ምን አስለመነሽ? 24 ሰዓት እንደገና ልብሱንና ምኑን ጠራርገሽ ይዘሽ ወጥተሽ ሰይጣን ያወጣብሽ። ይሄው በእናንተ ሚላስ ይሄው በእናንተ ሚላስ ልጄ ለሰው ሊሰጥ ነው። ስጪ። ስንት ሰው ሰጥቷል። ከአቅሙ በላይ የሆነ ስንት ሰው ከአቅምሽ በላይ ከሆነ አንቺ በሽተኛ ከሆንሽ ሂጂ፣ አንቺ ተኚ፣ ሂጂ ግቢ አማኑኤል። አብደሽ ከሆነ ልጁን ስጪው ለሰው። ልጁን ደግሞ በዚህ ሰዓት ችግር እንዲያውራ እንዲበል ልጁ በዚህ ሰዓት እኮ ተጫውቶ ያልጨረሰበት ሰዓት ቢያንስ ትምህርትን እንዴት በትምህርት ጠንክር በቁርአን ጠንክር የምትይበት ሰዓት አንቺ 400,000 ብር ጎቦ ጀግና ሴት ብትሆኚ በደንብ ትሰርበት ነበር። ቡና ጠጡን ትሰርበት ነበር ወይ ሽሮ ቤት ከፍተሽ ትሰርበት ነበር። አንቺ ሊመና ለምኖ የመጣ ብር እኮ የሚያስብለት ሰው የለም። ያንቺ በጉልበትሽ አላገኘሽውማ። ደክመሽ ያመጣሽው ነገር ቢሆን ታስብለት ነበር። ራስሽ ታስብለት ነበር። አየሽ አንዳንዴ ሁሌ ከንፈር አትምጠጡ። ሰውን ከጀርባው ማጣራት አለባችሁ። ከላስ አሁን በዚህ አሁን በሊቢያ በኩል ልጆች አንድ ፍሬ ልጆች በሊቢያ በኩል በየመን በኩል ዝም ብሎ ወጥቶ መሄዱት ለምንድን ነው? ከላስ ቲክቶክ ላይ ስለሚሰባሰብላችሁ። አሁን የቲክቶክም ሰው ሰለች ለራሱም እየለመነ ነው። ለራሱ አንድ አበባ ሁለት አበባ በርበራችሁ ምናቸው እየተግማሙ ነው። ካልተሰጣቸው እርስ በርሳቸው እየተባሉ ነው። አያችሁ። ጊፍተሮቹም ደግሞ የኔ ቤታችሁ እኮ ለቤታችሁ ለሚስቶቻችሁ ሙምኪን በዙሪያችሁ ደካማ ቤተሰብ ይኖራል። ለዛ ሰው ለመርዳት ትታችሁ አገር ላይ ስንት መግዶሊያዎች አሉ፣ ስንት በጎ አድራጎች አሉ፣ ስንት የሚበላ ያጣ የሚጠጣ ያጣ መታከሚያ ያጣ አሉ። እነዚህ 24 ሰዓት ስራችን ነው ብሎ ሰውን እንትና 2 አንበሳ 3 አንበሳ 4 አንበሳ 5 10 አንበሳ የሚታወርዱት ይሄኔ ለራሳችሁ ምንም የላችሁ። ያችን ተጠረቃቅማችሁ አውቀት ላይ ያለ ጎበዝ ስለምትባሉ ያልተሰጣችሁ ቀን እየተሰደባችሁ እየተረገጣችሁ ውጡ ከኔ ቤት ምን ታረጋላችሁ እየተባላችሁ ለእናንተ ማስ ለጊፍተሮች
ደግ አረገላችሁ። ደግ አሁን ሌላም ወጣቶች እኮ ስራ እንዳይሰሩ ከላስ ዩቱብ እንኳን ዩቱብ ይሻላል። ዩቱብ ካምፓኒው ተሰደባ አልተሰደባ ምን ተባለ ምን የታቀ ከላስ እሱ በሰራችሁ ልክ ይከፍላል፣ ባልሰራችሁ ልክ ደግሞ አይከፍሉም። ከላስ እሱ እንኳን እሱን ወጥራችሁ አገር ላይ ቢሰሩት እሺ። የአረብ ሀገር ሰው ማስ አልሰራም አይመችም። ከላስ ቢያንስ አንዳንድ ቦታ ካሜራ በደቀን ስልክ ሌላ ነገር ነው የሚመስላችሁ። አገር ላይ ያላችሁ 24 ሰዓት አበባ ታብታብ ብላችሁ ያልሰጣችሁን ከምትሳደቡ ለነገሩ አገር ላይ ባለው ለምን ይፈረዳል? አውሮፓ ሀገር ቁጭ ብላችሁ አይደለም አሜሪካን ቁጭ ብላችሁ የተለያየ ቦታ ቁጭ ብላችሁ አይደለም አበባ ምትለምኑት አንበሳ ምትለምኑት? ያኔ ከላስ ሌላ ስራ ስሩን ብትባሉ እሺ ካምፓኒው ቢዘጋስ እኔ ጉዳችሁ ወይ እኔ ማስተዘክቶ ካለ ተወሰነ ሰዓት ቲክቶክ ዩቲዩብ ተዘክቶ ጉዳችሁ በታይ ወላይ ኧረ ብስሚላህ ዩቲዩብንም አሁን ማመጨቤ የዛሬ 7 ዓመት ነው ከላስ ተበጥርቀሽ ዜጋ ከላስ አንቺ ባይራሪ ለማውጣት እኮ ያልቆፈርሹ ጉድጓድ የለም። 100 ሺህ ልትገቢ ያልቆፈርሹ 100 ሺህ ገባሽ አገር ገባሽ። ያም ያልሆነ አግባብ ባልሆነ ንግግር በቆሽ አንዳንዴ እኮ ሰውነት ብቻ አይደለም እኮ እንትን የሚባልቀው አፍም የአፍ ብልግና ይበልጣል። የአፍ ብልግና እከሌት እንደዚህ ሆነች እከሌ እንደዚህ ሆነ ከሚባለው የአፍ ብልግና ከአፍ ሞጣው ብልግና በጣም ከባድ ነገር ነው። አያውቀውም ያ ሰው ከአፉ ሲቆሽሽ አያውቀውም፣ አፉ ላይ ሲያስታው አያውቀውም። ስለዚህ አንቺ ራሱ የዛኔ ባይራል ሊወጣልሽ ማንንም የምትፈሪ ነገር የለም። አንድ ወንድም አንዳንድ እህቶች ቲክቶክ ላይ ወጥቶ ሲሰሩ ጠንካራ ወንድም ያላቸው አረ ቲክቶክ ላይ አትውጪ ብሎ ቲክቶክ ላይ አስለን ራሱ ለግድ ነው እንጂ በእኛ በእስልምናው ሴት ልጅ ተሰትራ ስትኖር ነው። ከላስ እዚህ ጋር አንደኛ ተሰትራ አልኖረች ወጣችም፣ ግን አክላቅ ባለው ሁኔታ ስርዓት ባለው ሁኔታ እንዴ በአንዳንድ ሴቶች የተነሳ አረብ ሀገር ያሉ ሴቶች ሁሉ መጨፍጨፍ አለበት፣ ሁሉ መረገጥ አለበት። ደግሞ ማትፈሩን ነገርስ ሚዲያ ላይ መታችሁ እንዲበደለኝ ወይ በስነ ስርዓት ያገባችሁ ባላችሁ ቢሆን እንኳን እሱ ነው ወይ በሽማግሌ ከላስ እዛው ወይ በውስጥ ረግጦ አፉን ዘጋግቶ መተው። እዚህ ጋር እንዲያረገኝ ልጅ ወልጄ ያፋዛ ከለከለኝ። ያፋዛ ሚዲያው ሰው ይገዛላችኋል። ማን ወለዱ አላችሁ? አንቺ ሰው ስደት መታችሁ ሊሰሩ ነው ወለ ልትወልዱ ነው? ይሄን ያክል ራሳችሁን እንትን ማለት ካቃታችሁ ከሀገራችሁ ለምን ወጣችሁ? ወይም ደግሞ ቢጣችሁን ይዛችሁ ለምን አኖሩ? እኔ አንድ ሰው ጤነኛ ሆኖ ቤት ውስጥ የሚያስቸግረው ነገር ከሌለ፣ ቤት ውስጥ የሚነዘንዘው ባል ከሌለ፣ አንድ ልጁን ይዞ ወላሂ የትኛውንም ስራ ሰርቼ ኖር ነበር። የትኛውንም ስራ እኔ ለራሴ አይቀተኝም ነበር። አገሬ ላይ ለራሴ ጭቅጨቃ ንዝንዝ የሆነ ሰጣ ገባ የሌለበት ኖሮ ያለ ሰው ጨቅጫቃ ባል የሌለበት ሰው ወላሂ ይኖራል። ለአንድ ነፍሱ አያቅተው። ከላስ አሁን የከፋው ምንድነው? እርዳታ ላይ የገባ ሰው ተረዳ፣ በሚቀጥለውም ሊረዳ ሌላ ታሪክ። እኔ ልጁ ነው ያሳዘነኝ ስራ። በተለይም የማመጨብም አሁን አዲስ አበባ ይሄን ግዙፍ ሰውነታን ይዛ ይሄን ቦርጭ ወደዚህ እንትን ብላ እኔ መከራ መቼ ነው የሚያልቀው ትላለች። እችም ደግሞ ይሄው ልጄን ከላስ እንትን ለምንድነው ለሰው ሰጣለሁ ስጪ ሰተሽ እንኳን እዛ ትንሽ ያንቺን ጭቅጭቅ ባረፈ ልጅ እንዴት አባትም ሆነ ስለ ችግር ስለ አንድ ነገር ስለ በደለውም ሰው እንዴት ነው አፉን ያ ሰው ልጅ አጠገብ የሚናገር አባትም ሆነ ልጅ አጠገብ የምትናገር እናትም ሆነ ኢንሻአላህ አላህ የሚናገርበትን ምላሱን አላህ ቁርጥርጥ አድርጎ ያውጣለት። አላህ ይጠፋው ኢንሻአላህ። እኔ ወላሂ አንዳንድ ጀግና ወንዶች እኮ አንዳንድ የተማሩ የተራቀቁ እኮ እንኳን ቢጣሉ መጣላታቸውን እንኳን ለልጆች አያሳውቁ። በራሳቸው እንትን ነው የሚጨርሱት። ሙሽ 24 ሰዓት ነው
በዚህ ገባ በዚህ ወጣ የሚድረ የክርምት ዝናብ ሁላ ከላስ ሰው ተጣላ ማለት ነው። ከላስ አንተም ራስን ቻል፣ እሷም ራስን ትቻል። እኔ እንደውም ሰራህን ውሸትም እያወራሽ ቢሆን እየቀረጠፍሽም ቢሆን ድራማም እየሰራሽ ቢሆን ምንም ቢሆን ለመኖር ብለሽ ነው፣ ቫይራል ሊወጣልሽ ነው፣ ዩቱብሽ ሊቆጥርልሽ ነው በሚለው ነበር። አንድ ሰሞን እኔም ላስላስ አድርጌሻለሁ። ግን የሆነ ባልሽ ደግሞ ሲያበዛው ሰው እንዴት ነው ከላስ ሁሌ እሷን መከታተል? ምንም ቢሆን አባት ያላገዛትን ልጅ እያሳደገች ነው። ለአንድ ነፍሱ ተደርጎብኝ ነው መስራት አልቻልኩም፣ እሷን ያደረገችብኝ እንዲህ ያለችኝ፣ በዚህ ገባ በዚህ ወጣ። ሰው እንዴት ነው አብሮ አንድ ቀን የበላውን እንትን ማታስታውሱ? ሚድረ ገበሬ ሚድረ ሰገጤ ሁላ እኛ አገራችን ላይ ሞልቷል። እሱ ቤት ቤቱ ይቀረው፣ ቤት ቤቱ በየቤቱ ችግር የለም አይደለም አለ፣ ከኔ ጀምሮ አለ። ግን ምንድነው ሚዲያ ላይ ወጣችሁ የምትጨማላለቁት የምትግማሙት ነው የኔ ጥያቄ። አንዳንዴ አላህ ሂዳ ይስጣችሁ። ሰብስክራይብ፣ ሼር፣ ላይክ እያረጋችሁ አበረታቱኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።